ሰዎች የመላእክትን እንጀራ በሉ። እነማን? ኢትዮጵያውያን የመላእክትን እንጀራ ድጓን በሉ። ተመልከቱ። ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ ይገኒው ቅድሜ ከኢትዮጵያ ወጸላይቱሰ ሐመደ ይቀምሁ። አዎ፣ ስለዚህ ለኢትዮጵያ ሰዎች እንጀራቸውን ሰጣቸው፣ የቅዱስ ያሬድን ዜማ። እነሱም የመላእክትን እንጀራ በሉ። ኢትዮጵያውያን ላንተ ይገዛሉ፣ የኢትዮጵያ ጠላቶች ደግሞ አመድ ይቅማሉ። በምን? እኛ ቅዱስ ያሬድን ታጥቀን እንኖራለን እንጂ ፈንጅ ስላልታጠቅን ማለት ነው። የእኛ ትጥቅ ግን ሲዋጋ አይታይም፣ ሲወረወርም አይታይም። ዝም ብለን ገብተን የሚያውቁት ስቦ ወድስ ወሳረረ ዘሳረረ ሁሉ ዓለመ ባህቲ ቃል ነው የሚሉ ዝም ብሎ። የእኛ ሲተኮስ አይታይም። ይሄ መጥቶ ግን መቼ እንደሚጥልህ ደግሞ አታውቅም። ከምን ላይ እንደሚመታም አይታወቅም። ከዋሻም አትደበቀውም። እግዚአብሔር የወረወረውን ድንጋይ ተደብቆ የሚያመልጥ የለም። ስለዚህ ምንድን ነው? ቡሩከ ይኩን ዘይባርከኪ ርጉመ ይኩን ዘይረግመኪ ነገራተ ክሬ ኢይርሳ ልብኪ ይላታል። ደግሞ ያ ይህን ሲወረውር አሰበውም አንተ ሰዓታቱ እንዲህ ይላል። እመቤታችን ያመሰገነች ምስጉን ይሁን፣ የረገመሽ ርጉም ይሁን፣ እነዚህን ሁለቱን አደራ እንዳትረሽ ይላታል። ሌሊት እንዲህ ሲል ያድራል፣ ይሄኛው ደግሞ በዚህ ሲያመሰግን ያድራል። እዚያ በኋላ መጨረሻ ላይ ብከነ ወግኦሙ ለጸረነ ይላል። ይሄድና የዚያን ጊዜ እንደዚህ ሲል አሰማውም፣ ሲወረወር አታየውም። የኢትዮጵያ ድንጋይዋ የቅዱስ ያሬድ ዜማዋ፣ ሰዓታቷ፣ ቅዳሴዋ ይወረወራል። ማንን መቼ ራሱን ብሎ እንደሚጠለው እግዚአብሔር ያውቃል። ከሚነሱት እንጂ ከሚወድቁት አያድርገን እግዚአብሔር። 3 ሽርብ ገመድ። እነዚህ እንግዲህ የቅዱስ ያሬድ ዜማዎች እስከ ምጽአት ድረስ አይበጠሱም። ቤተ ክርስቲያንም ይሄን ታጥቃለችና ወገቧ አይበጠስም። ልትመነምን ግን ትችላለች። ይሄን ነው 3 ሽርብ ገመድ አይበጠስም። ይሄን ታጠቀና ቅዱስ ያሬድ ዜማውን አንቀበልም አሉ ሊቃውንቱ። አክሱም የነበሩ ሊቃውንት አናውቅም፣ ይሄ በጥንቆላ የመጣ ነው አሉ። ቀንተው ነው እንጂ ለጥንቆላው እነሱም ያውቁበት ነበረ። የአክሱም ሊቃውንት ጠንቋይ ናቸው አላልኩም። የኢትዮጵያ ሊቃውንት ውስጥም ጥንቆላ አልፎ አልፎ አለን። የግብፅም አለ፣ የሶሪያም፣ የራሻም፣ የትም ግሪክም፣ አውሮፓም፣ አሜሪካም ይህ ጥንቆላ ሞልቷል። ሊዘምን ይችላል እንጂ ጥንቆላው ማለት ነው። እና በዚያ ጻድቅም አለ። አንድ መርጌታ ጠነቆለ ማለት ሙሉ መርጌታ ጠንቋይ ነው ማለት አይደለም። ስለዚህ የሚጠነቁልም አለ፣ የሚያምንም አለ። አሁን አናምንም አሉት። ሱባኤ እንግባ ተባለ። ሱባኤ ገቡ። ህዳር 1 ቀን ሱባኤው ተጀመረ። 400 እግዚኦታ እየደረሰ ንጉሱም አለ ደረሰ። ከዚያ በኋላ ህዳር 6 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ እንደተሰቀለ መስሎ በአክሱም ሰማይ ላይ ተገለጠ። የቅዱስ ያሬድ ዜማ እኔ ነኝ የገለጥኩለት ብሎ መሰከረለት። ዘበመስቀል ተቀነወ ብሎ አዜመ። ያን ጊዜ ሰብክ ወልዶ መድህነ ብሎ የተናገረም የዚያን ጊዜ ነው። በዚህ ጊዜ ምን ተባለ? ቃለ እግዚአብሔሩም ስብከት እንዲባል በቅቷል። ከዚህ የተነሳ ቅዱስ ያሬድ ዜማውን የጀመረ በአርያም ሲሆን አቋቋም ትምህርት እምርሰ ሳኔር ተምሮ ተብሎ ወየርሞን ተብሎ በቁስቋም ክብረ በዓል የሚጀመርበት ምክንያት ህዳር 6 ቀን ለቅዱስ ያሬድ የዜማው እውነተኛነት ከሰማይ ምስክር ያገኝበት ቀን ስለሆነ ነው። ተመሰከረለት። ቅዱስ ያሬድ ሰው መስክሮለት የተረጋገጠና የተቀበልነው ቅዱስ ሳይሆን የተሰቀለው መድኃኔ ዓለም መስክሮለት ቤተክርስቲያን ውስጥ የከበረ ቅዱስ ነው። ዜማውንም መድኃኔ ዓለም ነው የመሰከረለት። የዚያን ጊዜ አማን በአማን ብለው ተቀበሉት። ሲዘም ቅዱስ ያሬድ ሲዘም አፄ ገብረ መስቀልም በዘንጋቸው በጦራቸው ሲዘሙ ባያውቁትም ማለት ነው። ዝም ብሎ አብረው የሚያጫፍራል አይደል? እንደኔ ማለት ነው። ዝም ብሎ የሚያጫፍር ዝም ብሎ እሳቸው አብረው ዝም ብሎ ሲዘሙ አንዳንድ ጊዜ እኮ ያወቀ ሊቅ ቀለምን ሲለው እኛ ሁሉ ያወቅን አይመስላችሁ? ይመስላል እኮ በእውነቱ ማለት ነው። ከበሮ በሰው እጅ ሲያዩሽ ሲያዋት ታምር ሲይዟት ታደናግር እንደሚባለው ማለት ነው። እዛ በኋላ ቅዱስ ያሬድ ስለው የምንለው ነው የሚመስለን። እንዲሁ ባለሙያ ሲይዘው የምንለው ይመስለናል። እዛ በኋላ አብሮ ሲዘሙ እሳቸው ምን አሉት? እግሩን ወጉት። ቅዱስ ያሬድ አንድ በተመስጦ አንድ ቃለ እግዚአብሔር በጦርም እንኳን ቢሆን አይቋረጥም ብሎ ይላሉ ሊቃውንቱ። በጦርም ቢሆን ቃለ እግዚአብሔር አይቋረጥም ብሎ አሁን ዛሬ አማይሌት ላይ ሄሎ አው ጀምረናል 5 ሰዓት ላይ ደውል ሊመልሰ ይላል አማይሌቱ። ያሬድ ጦር እየወጋው ያላቋረጠውን ዝማሜ አንተ ስልክ ደውሎልህ ታቋርጠዋል። ችግሩ ይሄ ነው ማለት ነው።
እሱ ግን ጦር ተወግቶ ቃለ እግዚአብሔር ክቡር ነው። አባ በጸሎተ ሚካኤል ቅዳሴ እየቀደሱ ጊንጥ ነድፏቸው ቅዳሴው እስከሚያበቃ ድረስ ጊንጡ ላይ እጃቸውን ወደ ጊንጡ ሳይሰዱ ነው የጨረሱት። ወሎ ውስጥ የነበሩት አባ በጸሎተ ሚካኤል አባ ጊዮርጊስ ዘጋስጫ ባልንጀራ የነበሩት እሳቸው መጨረሻ ላይ ቅዳሴውን ሲጨርሱ ያለ መጠን ደም ፈሷቸው ሲነበሩ ወደቁ። ግን በተመስጦ ግን አላይም አልነካም። አሁን እኛ ራሳችን ስንሟጠጥ እያስቀደስን ማለት ነው። ሄሎ ስንል እንዲያው ውስጡ ላይ ቄስ አንዳንዱማ ፎቶ ቅዳሴ ላይ ቀጭ ሰልፊ ቀጭ ያደርገዋል ማለት ነው። አምሮብኛል እንዴ ነው መስታወት በሱ አሁን ይሄ ነው ችግሩ ማለት ነው። ቅዱስ ያሬድ ጦር ወግቶት እንኳን የማያቋርጥ የማይናወጥ ይውላችሁ ማይ ብዙ እይቅ አጥፎታ ለፍቅር ወአፍላ ግን እያንቀለቅልዋ ፍቅርን የወንዝ ፈሳሽ ማይበል ወንዙ ተሰብስቦ ቢፈስ የፍቅርን ዛፍ አይነቅላትም። ቅዱስ ያሬድ ከቤተ እግዚአብሔር የተተከለ እውነተኛ የቤተ ክርስቲያን ዛፍ ስለሆነ ጦር ሳይነቅለው እግሩን ዝማሬውን ያደርስ ነበረ። ይሄንን አድርሶ አላጼ ገብረ መስቀል ሲያዩ ሲያበቃ ማህሌቱ እግሩ እየደማ ካሳ ምን ልስጥህ የወጋውን ካሳ የገቡልኝ ቃል ኪዳን ላያጥፉ ማሉ እንግዲያማ ወደ ገዳም ይስደዱኝ አላቸው። የመንግስቴን እኩሌታ ቢሆን እሰጥሃለሁ ብለውት ነበረ። ወደ ገዳም ይስደዱኝ አለ። ወደ ገዳም መጣ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ወደ ገዳም ሲመጣ አራቱን ደቀ መዛሙርት አስከትሎ ሲመጣ የአክሱም ሊቃውንት በሙሉ እያለቀሱ እስከ ተከዜ ተከትለው ሲሉ ሰላም ነሳይነ ሰላም ነሐደግነ ለክሙ የሚለውን ጸፋላቸው። ያንን ጸፍቶ ጸንጽሮ በሉ ሂዱና ሰንብቱ ብሎ ሰደዳቸው። የማህሌት መጨረሻ ሰላም የሆነበት ምክንያት ይሄ ነው። አንደኛ የነገር መጨረሻው ምንድን ነው? ሰላም በሉ እንጂ ቄሱ መጨረሻ ላይ ቀድሶ ሲያሰናብተን ምንድን ነው የሚለው? ቄሱ ነው ያልኩ ፊት ሰላም ለኩልክሙ ብሎ ተመልከቱ። እግዚአብሔር ያሉ ምስለ ኩልክሙ ብሎ ይነገራል። እግዚአብሔር ሰላም ስለሆነ ዲያቆኑ ምንድነው ደግሞ ምን ይላል? እትው በሰላም ግቡ ይላል። ማህሌቱም በምን ያልቃል? በሰላም። በዱላ የሚያልቅ ማህሌት የለም ጓዴ። የሚያልቀው ምንድነው? በሰላም ነው። በሰላም የሚያልቅ ቅዳሴ ነው እንጂ በዱላ የሚያልቅ ቅዳሴ የለም። በሰላም የሚያልቅ ማህሌት ነው እንጂ በዱላ የሚያልቅ ማህሌት የለም። ሁሉ ነገር በምን ይፈጸማል? በሉ በሰላም በሉ። በምን ይጀመራል? ሰላሙን ይስጠን መድኃኔዓለም። ሰላም እግዚአብሔር እንተ ኩሉ ባቲ ወትረታሃሉ ምስሌክሙ ነው ያላቸው ቅዱስ ያሬድ ሲቀሩ ሁሉ ያላት ሁሉ የሚቻላት ሁሉ የሞላባት የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ ያን ጸንጽሎ አመርግዶ ጸፍቶ ደህና ሰንብቱ ብሎ ሰደዳቸው። መጣና ዛሬ ሰሜን ጎንደር ራስ ዳሽን ተራራ ላይ ድጓውን አስተማረ። አቡነ አረጋዊ ጋር እየዞሩ ጣና ቂርቆስ መጥተው 2 ዓመት ተቀምጠዋል። ቅዱስ ያሬድ ድጓ እያስተማረ 2 ዓመት ከአቡነ አረጋዊ ጋር ጣና ቂርቆስ ተቀምጧል። ርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ። ከዚህ ወጥተው ደግሞ ቤተልሔም ሂዷል። ዙራ አባ ሂዶ ደግሞ ዝማሬውን አስተምሯል። ዝማሬው ስለ ቁርባን ነው። ሌላውን ትተነዋል። እንግዲህ ለባለሙያዎች እንተዋለን። ድጓ ሁሉን የያዘ ነው። ዝማሬ ደግሞ ለቁርባን ብቻ የሰራው ነው። ስጋው ደሙን ተቀብለን እንድናመሰግንበት የሰራው ነው። ይሄንን አድርጎ እዚህ 2 ዓመት አስተማረ። ደብረ ዳሞን አመሰገነ። አብሮ ተሰርታ ስትመረቅ የመረቃት ቅዱስ ያሬድ ነው። ዙራ አባ ደግሞ ሄዶ ደግሞ ከአቡነ አረጋዊ ጋር ዝማሬውን አስተማረ። ይሄንን ሁሉ አድርጎ ቅዱስ ያሬድ ቃል ኪዳን ተቀብሎ 3 ሽርብ ገመዱ ሳይበጠስ ግንቦት 11 ቀን ከሞት ተሰወረ። ለምን? ቅድምም እያችሁ ነበረ። ሰው በሉ፣ ሰውነት በሉ፣ ሃይማኖት፣ ምግባር ይበጥሳሉ አይበጠሱም? ቅዱስ ያሬድ ንጹሕ ሰው ነው አይደለም? ሃይማኖት የለውም አለው? ምግባር የለውም አለው? ተበጠሰ? ምን አረገ? ሞት ሳይበጥሰው የእድሜውን ገመድ ሞት ሳይበጥሰው ከሞት ተሰወረ። ሞት ያልነካው ለምን? 3 ሽርብ ገመድ ነው። ቅዱስ ያሬድ ብቻውን የጠቆመ ነጠላ አይደለም፣ ሁሉ ያለው ነው እኮ እንደ ሮማን ፍሬ ሁሉ የተነባበረለት። ከቄርሎስ ጋር ይተረጉማል፣
ጳውሎስ ጋር ይሰብካል፣ ከኢሳይያስ ጋር ይተነበያል፣ ከፈለገ ከመልአክ ጋር ያዜማል፣ ከመናንያን ጋር ይመንናል፣ ከሰማዕታት ጋር መከራ ይቀበላል፣ ከጳጳሳት ጋር ይሾማል፣ ከቀሳውስት ጋር ይቀድሳል፣ ከዲያቆናት ጋር ይራዳል። ቅዱስ ያሬድ ሁሉን የሆነ የቤተ ክርስቲያን ቅመም ነው። 3 ሽርብ ገመድ አይበጠስም። እኛም ሃይማኖት ምግባር ይዘን እንዳንበጠስ የቅዱስ ያሬድ ግዕዝ፣ ዕዝል፣ አራራይ የታጠቀች ቤተ ክርስቲያን እንዳትበጠስ